በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። እናንተ ከጽድቅ የራቃችሁ እልከኞች ስሙኝ፣ ጽድቄን አቀርባለሁ አይርቅምም፣ መድኃኒቴም አይዘገይም። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 12። እናንተ ከጽድቅ የራቃችሁ እልከኞች ስሙኝ። በዚህ ቃል ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ቃሉ የተነገረው ለእግዚአብሔር ሕዝብ ነው። ዛሬም እኔ እግዚአብሔር ነኝ የምንል ሁላችንንም የሚመለከት ደግሞም ሁላችን ከልባችን ልንሰማው የሚገባ መለኮታዊ ቃል ነው። እናንተ ከጽድቅ የራቃችሁ እልከኞች ስሙኝ ይላል እግዚአብሔር። እግዚአብሔር በየዘመናቱ ያለማቋረጥ ቃሉን ይናገራል። ዛሬም ለእግዚአብሔር ሕዝብ ትልቁና የሕይወታችን መርህ ሆኖ የሚያገለግለው የእግዚአብሔር ቃል ነው። ስለዚህ ስሙኝ ይላል እግዚአብሔር። የፈጠረህ ከማኅፀንም የሠራህ የሚረዳህም እግዚአብሔር እንዲህ ይላል ተብሎ ተጽፏል። የፈጠረህ ከማኅፀንም የሠራህ የረዳህም እግዚአብሔር እንዲህ ይላል ተብሎ ተጽፏል። እርሱ ያልፈጠረን እርሱ ያልሰራን ማንኛችንም በዚህ ምድር የለንም። እርሱ ያልረዳን ማናችንም የለንም። በእርሱ ላይ እልከኛ ሆነን እንዳናምፅ እግዚአብሔር ዛሬም በቃሉ የኔ ለሚለው ሁሉ ይናገራል። ከማኅፀን የሠራህ እኔ ነኝ በማለት እግዚአብሔር ይናገራል። በአምላክ ዳዊት በመዝሙሩ ያልተሰራ አካሌን ዓይኖች አዩኝ እንዳለው እግዚአብሔር ሁላችንንም እንደፈጠረን እንደሰራን የእግዚአብሔር ቃል ይነግረናል። ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይም እንዲህ ሲል የገለጸውን እናገኛለን። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 26 ላይ እንደዚህ ይላል፣ ከማኅፀን የሠራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርሁ ሰማያትን ለብቻ የዘረጋሁ ምድርን ያጸናሁ እግዚአብሔር እኔ ነኝ፣ ከእኔ ጋር ማን ነበረ ይላል። ሁሉም ተጀምሮ የተፈጸመው በእርሱ እንደሆነ፣ ስለዚህ የሠራ የፈጠረ ያስገኘ እርሱ ስለሆነ የፈጠረውን እግዚአብሔርን የረሳውን ሕዝብ እናንተ ከጽድቅ የራቃችሁ እልከኞች ስሙኝ። ይህ እልከኞች ተብሎ የተነገረው በአዲስ ኪዳንም ቃሉን ላለመስማት ከእርሱ ርቀው ለሄዱ ሰዎች የተነገረ ቃል ነው። ስለዚህ ዛሬም እግዚአብሔር እያንዳንዳችንን የሚለን ይህንን ነው። ወገኖቼ እናንተ ከጽድቅ የራቃችሁ እልከኞች ስሙኝ ይላል። እውነት ከቃሉ ርቀን እርሱ የሚለንን ትተን እንደ ገዛ መንገዳችን ለሄድን ሁሉ የሚሰራ ቃል ነው። አዎ እግዚአብሔር ከማኅፀን ጀምሮ የሰራን ያስገኘን የፈጠረን እርሱ ስለሆነ እውነት ነው። እግዚአብሔር ሁሉን ቻይ፣ ሁሉን የፈጠረ፣ ሁሉን የሰራ፣ ሁሉን ያስገኘ አምላክ ስለሆነ እርሱ የሚለንን እንድንሰማ ይፈልጋል። እግዚአብሔር ቃሉን
የሚሰሙትን ይፈልጋል። በትንቢተ ሕዝቅኤል ምዕራፍ 2 ቁጥር 7 ላይ የተነገረውም ይኸው ነው። እግዚአብሔር እንዲህ አለው፣ እነርሱ አመፀኛ ቤት ናቸውና ቢሰሙም ወይም ባይሰሙ ቃሌን ትነግራቸዋለህ። እነርሱ አመፀኛ ቤት ናቸውና ቢሰሙም ወይም ባይሰሙ ቃሌን ትነግራቸዋለህ። አንተ ግን የሰው ልጅ ሆይ የምነግርህን ስማ፣ እንደነዚያ እንደ አመፀኛው ቤት አመፀኛ አትሁን ይለዋል። አመፀኛ ቤት በግል ደረጃ ብቻ አይደለም፣ በህብረት ያመፀ፣ አንዳንድ ጊዜ በጥቅል በወል አመፀኛ ተብሎ የሚነገራል። ስለዚህ እንደዛ እንደ አመፀኛው ቤት አንተ እንዳታምፅ፣ አንተ ግን ቃሌን ስማ ይለዋል። አንተ እንደነርሱ አመፀኛ እንዳትሆን፣ እነርሱ አመፀኛ ቤት ናቸው። ስለዚህ አመፀኛ እንዳትሆን። እግዚአብሔር የሚናገረውን ቃል የማይሰማ ወገኖቼ አመፀኛ ነው። እግዚአብሔር ደግሞ በዘመናት ሁሉ ደስ የሚለው ነገር ቢኖር ቃሉን የሚሰማውን ነው። እግዚአብሔር ለአብርሃም የተናገረውን ቃል አብርሃም አምኖ የሰማ አምኖ የተቀበለ ለሰማው ቃል የታዘዘ ሰው ነበር። ከዚህ የተነሳ አሕዛብ በዘር ይባረካሉ አለ። አሕዛብ በዘር ይባረካሉ። የእግዚአብሔር በረከት ቃሉን ከመስማት ጋር የተያያዘ መሆኑን እናያለን። ሙሴ ዘመኑን ሁሉ እግዚአብሔር የሚናገረውን የሚሰማ ሰው ነበር። የእግዚአብሔር ሕዝብ ከባርነት ከፈርዖን አገዛዝ ነፃ እንዲወጣ ምክንያት የሆነ ሰው ነው። ምክንያቱም አስቀድሞ እግዚአብሔር የተናገረውን ቃል ስለሰማ። ነቢዩ ሳሙኤል ገና ብላቴና እያለ ነበር እግዚአብሔር የሚናገረውን መስማት የጀመረው። ባሪያ ይሰማልና ተናገር አለው። ዘመኑን ሁሉ እግዚአብሔር የሚናገረውን እንደሰማ፣ እግዚአብሔር የሚናገረውን ለሌሎች እንደተናገረ የኖረ ነቢይ ነው ሳሙኤል። ሳኦል ለተባለው ንጉሥ እግዚአብሔር የተናገረውን ባለመስማቱ የተነሳ በሆኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠል መስዋዕትና በሚታረድ መስዋዕት ደስ ይለዋልን በማለት ነገረው። የእግዚአብሔር ደስታ ቃሉን መስማት ነው። ነገር ግን አንተ ቃሉን ስላልሰማህ እግዚአብሔር ንቆሃል። እግዚአብሔር ቃሉን በመስማት ደስ እንደሚለው በሚቃጠልና በሚታረድ መስዋዕት ደስ ይለዋልን ሲል ነገረው። የእግዚአብሔር ትልቁ ደስታ ቃሉን ስንሰማ ነው ወገኖቼ፣ ቃሉን መስማት። ልበ አምላክ ዳዊት እንደተናገረው እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ፣ ኃይል የእግዚአብሔር ነው አለ። አንድ ጊዜ ነው ያለው፣ ብዙ ጊዜ አይደለም። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ፣ ኃይል የእግዚአብሔር ነው። ኃይል የእግዚአብሔር መሆኑን፣ ስልጣን የእግዚአብሔር መሆኑን፣ ሁሉም ከእግዚአብሔር ለእግዚአብሔር መሆኑን የምናውቀውና ይህንን የምንረዳው ቃሉን ስንሰማ ነው። ስለዚህ አንድ ጊዜ ተናገረን ያለው ዳዊት፣ አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ፣ ኃይል የእግዚአብሔር ነው። እርሱን ስንሰማ ኃይልና ስልጣን፣ ሁሉን ቻይነት ሁሉ የእርሱ መሆኑን እናውቃለን። የኔ በምንለው መመካትን እናቆማለን። ብዙዎቻችን እርሱን ከመስማት ይልቅ ስሜታችንንና ፈቃዳችንን መስማት ደስ ይለናል። አንዳንድ ጊዜም የእርሱን ቃል ከመስማት ይልቅ ስሜታችንን የሚኮረኩሩ አሉባልታዎችን መስማት ደስ ይለናል። ነገር ግን እርሱን መስማት ትልቁና እርሱ ደስ የሚሰኝበት ቃሉን መስማት ነው። ኢዮብ እንደተናገረው እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም አለ። እግዚአብሔር በአንድ ነገር በሌላም ደግሞ ይናገራል። በማያቋርጥ መንገድ እግዚአብሔር ይናገራል፣ ሰው ግን አያስተውልም። እግዚአብሔር የሚናገረው በብዙ መንገድ ነው። ይልቁንም በቃሉ ይናገራል፣ አብዝቶ ይናገራል፣ ሰው ግን አያስተውልም አለ። ሰው ግን አያስተውልም።
ባለማስተዋላችን ብዙ ነገሮቻችን ይበላሻሉ። ሰው ግን አያስተውልም። ዳዊትን በመዝሙር ሲናገር ሰነፍ ሰው አያውቅም፣ ልብ የሌለውም ይህን አያስተውልም አለ። ሰነፍ ሰው አያውቅም፣ ልብ የሌለውም ይህን አያስተውልም። እናንተ ከጽድቅ የራቃችሁ እልከኞች ስሙ ያለ እግዚአብሔር። ዛሬም እግዚአብሔር የሚናገረው ይህንን ወገኖች፣ እርሱን እንድንሰማ፣ ወደ ጽድቁ እንድንቀርብ፣ ወደ እውነት እንድንቀርብ። ጽድቅ ማለት እውነት ማለት ነው። ከጽድቅ ከእውነት ርቃችሁ በእልከኝነት ያላችሁ እናንተ ስሙኝ። እግዚአብሔር እንድንሰማው ይፈልጋል። ዛሬ ባለመስማታችን በብዙ እልከኝነት ውስጥ ያለን ጥቂት አይደለንም። ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ይልቅ እንደ ገዛ ምኞታችን የምንኖር በሕዝቅኤል በኩል እንደተነገሩ አመፀኛ ቤት የተባለ ከግል አልፎ እንደ ቤት ጭምር የወል የሆነ አመፅ፣ የህብረት የሆነ አመፅ፣ እሱ እኮ አመፀኛ ነው መባል ትልቅ ኪሳራ ነው። ስለዚህ እግዚአብሔር ሕዝቅኤል ምን አለ? እንደዛ እንደ አመፀኛው ቤት እንዳትሆን፣ እንደነርሱ እንዳትሆን አንተ ይህንን ቃል ስማ፣ ይህንን ቃል ተናገር አለው። ስለዚህ ወገኖች ዛሬም ይህ ቃል ለእያንዳንዳችን ያለውን ትልቅ መንፈሳዊ መልእክት ልናስተውል ያስፈልጋል። ዳዊት እንዳደረገው እግዚአብሔር አንድ ጊዜ ተናገር አለ፣ እኔም ይህን ሰማሁ፣ ይህን ብቻ ሰማሁ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ። ኃይል የእግዚአብሔር ነው። ኃይል፣ ስልጣን፣ ሁሉም ቻይነት ሁሉ የእግዚአብሔር ነው። ይህንን ማወቅ የምንችለው ቃሉን ስንሰማ ነው። ዛሬ በምድር ላይ ያለው አመፅ፣ ክፋት፣ ግፍ ሁሉ ከእርሱ ከቃሉ እውነት ከጽድቅ መንገድ ርቀን ስለሄድ እየሆነ ያለ ነገር መሆኑን ልናስተውል ያስፈልጋል። ስለዚህ እያንዳንዳችን ቃሉን መስማት፣ ከጽድቅ ርቀን ከእርሱ ርቀን ያለን ሁሉ ወደ እርሱ መቅረብን የሕይወታችን ምርጫ ልናደርገው ያስፈልጋል። እናንተ ከጽድቅ የራቃችሁ እልከኞች ስሙኝ አለ። እርሱን በመስማት እንድንመላለስ እግዚአብሔር ሁላችንንም ይርዳን።